አንተ ለምን አትሆኝም? ሂድልኝ። እቺ ጓደኛ አይደለችም፣ ሰይጣን ናት። ራሄልን እንደራሳት ከሌላ ሴት ጋር ማስተዋወቅ የሚሻል ይመስለኛል። ፍቅረኛዬን ቀምተሽና ገለሽ ሳንጣላ እቃ በማጠብ እንጣላ እንዴ? ቆይ ግን ነፍሰ ጡር መሆንሽን ያወቅሽው እንዴት ነው? እኛ ላይ ስለማገጡብን ስለመባና ስለ ራሄል ጉዳይ ነው። አሁን በምልክልህ አድራሻ 2 ሴቶችን ታስወግድልኛለህ። ደሩ እንዴት አድርሽ የኔ ልጅ? ወይኔ ራሴ። አይ ስትገለብጡ አድራችሁ እሱን እንኳን ታዩ። ዋናው በሰላም መምጣታችሁ ነው። እሱማ አንቺ ባትኖሪ ልጅ አንድ ነገር ሆኖብኝ ነበር። ፈጣሪ አንቺን ላከለት እንጂ። ማዘር፣ እኔ እኮ ሁለቱም የቅርብ ጓደኞቼ ናቸው። ያው ግዴታ አይደል? አይ የቅርብ ጓደኛ ብቻ ነው ብለሽ ነው? እና ሰላም አለሽ? እንዴት አድርኪ? ሽማ ሰላም አለሽ? እንዴት አድርኪ? እኔ ልጅ መደለች እንዴ? መደለችም ወጣ ብላለች። ስትመለስ የሽሮ ፍትፍት ፈተፍተላለች። ችግር የለውም እሱ ግን የት ሄዳ ነው? ወደ ሱቅ ወጣ ብላ ነው። ትንሽ ቆየች። ራሴ እንዴት እንዳመመኝ። አይዞህ ከውሃ ጠጣበት። አይ ቆይ ትንሽ ቆይ። ቆይ አንተ ለምን አትሆኝም? ሂድልኝ። ከወደቅሽበት እንድትነሽ ድጋፍ ልሆን አልኩ እንጂ ምን አደረግኩ? አልፈልግም፣ ዞር በልኝ። አይ ችግር ላይ ሆነሽ እያየሁሽ ትቼሽ እንኳን ልሄድ አልችልም። ቆይ ከኔ ምንድን ነው የምትፈልገው? ያንቺን ደህና መሆን። ጤነኛ አይደለም እንዴ? ለምንድን ነው የማትተወኝ? አልተውሽም። ሰውዬ ብዬ ጩኺ እዚህ እንዳትዋረድ። ከቻልሽ አድርጊው። ምን እያረክ ነው? ማትነሽ ከሆነ እኔም አብሬሽ ቆያለሁ ማለት ነው። ቆይ ለምን? ብቻሽ እንዳትሆኝ ነው። አንተማ ጤነኛ አይደለህም። ጎበስ። አሁን ዞር በልኝ ከመንገዴ ልሂድበት። ምንድነው? አበባ እኮ አበባ ለኔ ለምንድን ነው የምትሰጠኝ? እንደዚች አበባ በጣም እንደምታምሪና እንደምጨነቅልሽ እንድታውቂ። ይቅርብኝ፣ አመሰግናለሁ። አሁን ዞር በልኝ ልሂድበት። አይ ትተሽኝ እንኳን መሄዳችሁ። ለምን? እንዴ ልክ እንደ አበባ ካልተንከባከብኩሽ ስለምትወልጊ ነው።
የምታወራውን ግን ታውቀዋለህ? በሚገባ። ቆይ በዚህ ልክ ለምንድን ነው የምትረብሸኝ? የምትረብሸኝ ነው ወይስ ከዛ ጭራቅ ያዳንከኝ? ስለሱ አመሰግናለሁ። አይ ምስጋና ፈልጌ እንኳን አይደለም ያደረኩት። እሺ አሁን ምን አድርጊ ነው የምትለኝ? ለጊዜው አበባውን ከተቀበልሽኝ ይበቃል። ጎበዝ። አንተ ግን ከመጀመሩ ነው እንደዚህ ጠጥተህ መምጣት የጀመርከው? ምን አይነት ስርዓት ነው ይሄ? አጋጣሚ እኮ ነው ከላይ ነው። ማዘር ያው እሱም እኮ ተጎድቷል። ምንም ቢሆን ከባለቤቱ ጋር ሊጣል ነው። እማ ይቅርታ፣ እኔ በተሻለ መጠን ላለመድገም ሞክራለሁ። አንቺ መዲ መዲ! አቤት እትዬ መጣ። በይ ቁርስ አቅርቢ። እሺ ማዘር መጣ። እና ዛሬ እነ መባ ቤተሰቦች ጋር እንሂድ እንዴ? እሺ ግን ምን እንዳሰብነው መባ ሞቱ ካልሆነስ? አንቺ ነፍሰ ገዳይ ባለመባልሽ ደስ የሚልሽም ስታገኙ ግን ምን እንደምታደርጊ ግራ ገብቶሽ ነው አይደል? ቆይ ብንከሳቸውስ? ለካ ደግሞ አንቺም ትታሰሪያለሽ አይደል? አዎ እባክሽ፣ ማሳሰር መፍትሄ አይሆንም። ቆይ ግን ቲና ከአንቺ ምን ፈልጋ ነው ይሄን ሁሉ ነገር ያደረገችው? እኔም በደንብ አልገባኝም፣ ግን ገንዘብ መሰለኝ። ያንቺን ንብረት ለመውሰድ ይመስለኛል። ለገንዘብ ብቻ ነው ይሄ ሁሉ? እሱማ ሄኒንም እንደምትፈልገው ነግራኛለች። ባልሽ? አዎ። እቺ ጓደኛ አይደለችም፣ ሰይጣን ናት። እኔም ለማመን ብዙ ጊዜ ፈጅቶብኛል የእሷ ሰይጣን መሆኑ። ስለዚህ መፍትሄ የሚሆነው የምትፈልገውን ነገር በሙሉ እንዳታገኝ ማድረግ ነው። እንዴት አድርጌ? ይሄን ሁሉንም ነገር ተውኩላት አይደል? ቤተሰቤን፣ ቤቴን፣ ባሌን፣ ይሄው ራሴንም በቃ አሸንፋኛለች። መዲ። አቤት ጋሼ። ሌሊት እኔ ክፍል መጥተሽ ነበር እንዴ? ማ እኔ? ለምን? ኧረ እኔ አልመጣሁም። አይ የሆነ ሰው የመጣ ስለመሰለኝ ነው። ሪች። አይ ለነገሩ እሷ እንኳን አትመጣም። የት? እዚህ? አዎ አልመጣችም አይደል? የት? እዚህ? ኧረ እኔ እንጃ፣ ማለቴ አላየኋትም። ትታ ሄዳለች። ምን ልሆን ብላ ትመጣለች? እሱስ ልክ ነሽ። እንዲሁ ዝም ብሎ ስለመሰለኝ ነው። ቆይ ለምንድን ነው ክፍል ሰው የገባ የመሰለ? እኔ እንጃ፣ ድምጼ የሰማሁ እኮ ስለመሰለኝ ነው። ምን አይነት ንግግር? እኔ እንጃ እናቴ፣ እሱ እንኳን አላስታውስም። እስቲ አስታውሰው። ማዘር ምን ያደርጋል ብሎ ነው? ያው በቅዠት ልቡ የሰማው ነው የሚሆነው። በዛ ላይ ደግሞ ሰክሯል ነበር። ለነገሩ ልክ ነሽ። ሆዴ አባውን ብቅል ያወጣዋል አይደለም የሚባለው? እማ በቃ እኔ ልሂድ፣ ስራ ረፍዶብኛል። ሄኒ እኔም አብሬ ልሂድ። በቃ እዚህ ምንም አላደርግም። ቆይ አንቺን እንኳን እፈልግሻለሁ፣ የማማክርሽ ጉዳይ አለኝ። እኔ እሺ ችግር የለም፣ በቃ መቅረት ትችላለህ። ሄኒ አንተ ሂድ። እሺ ደህና ዋሉ። እሺ በቃ ቤተነሽና ቁርስ እንብላ። አይ ሳርጆን ይበቃኝ። መብላትማ አለብሽ፣ ለራስሽ ብቻ ሳይሆን። እባክሽ አታስታውሽኝ። ይቅርታ፣ ግን ደግሞ ስላላወራ ነው ብቻ እውነቱ ይለወጣል ማለት አይደለም። እሱም ማውቃለሁ፣ ግን ስለዚህ ጽንስ ማሰብ ራሱ በራሱ ይረብሸኛል። ይሄን ልጅ ያልሆነ ልጅ እንዴ! ቆይ ልታስወርጁ እያሰብሽ ነው እንዴ? እኔ እንጃ። ወዴት ልትሄጂ ነው ታዲያ? የሚሰራራ ስራ ካለ ላግዝሽ፣ ዕቃ ምናምን የሚታጠብ ካለ።
ኧረ እባክሽ ተይውና ቁጭ በይ። እንዴ ለምን ባግዝሽስ? እንግዲህ እኮ ነሽ። ቢያንስ ላግዝሽ ይገባል አይደል እንዴ? ሪች እንደዚህ አይነት ነገር በፍጹም አይሆንም። እንዴ ሳሪ ደግሞ ድርቅ አትበይ እንጂ። ነገርኩሽ ቁጭ በይ። ፍቅረኛዬን ቀምተሽና ገለሽ ሳንጣላ እቃ በማጠብ እንጣላ እንዴ? ባንቺ ልክ ግን የተረዳኝ ሰው የለም። ሳሪቾዬ በጣም አመሰግናለሁ። መመሰጋገኑን ትተን ጠላቶቻችን ሳይጥሉን ቀድመን ነገሮችን ብናስተካክል አይሻልም? ማዘር ለምንድን ነው ፈልግሻለሁ ያሉኝ? ታውቂያለሽ አይደል? በሁለቱ ስሞች የምትጠሪኝ አንቺ ብቻ ነሽ። እንዴት? ሰዎች ወይ እትዬ ታሪክ ነሽ ወይ ማማ ነው የሚሉኝ። ውይ እኔማ እትዬ ታሪክ ነሽ ስል በጣም ያረኩት ነው የሚመስለኝ። ደስ እንዳለሽ። እኔም ማዘር ስትይ ነው ደስ የሚለኝ። እሺ። እና ላናግርሽ የፈለኩ ስለ ሄኖክ ጉዳይ ነው። ሄኒ ምን ሆነ? ያው የራሄል ጉዳይ ነው እንጂ ሌላ ምን ይሆናል ብለሽ ነው? ገባኝ። ያው እንደገመትሽው ሌላ ወንድ ወዳ ነው ልጄን ለካችላ ያለችው። ይገርማል። ያው ሄኖክ አሁን ያለበትን ሁኔታ ከኔ የተሻለ ከማን ጋር እንደሚውል አንቺ ታውቂያለሽ። አዎ ያን ያህል ባይሆንም ራሄልን እንዲራሳት ከሌላ ሴት ጋር ማስተዋወቅ የሚሻል ይመስለኛል። ከማን ጋር? አየሽ ቲና፣ እሱን ነው እንድታማክሪኝ የፈለኩት። በዙሪያ ያለችና ለሱ ስሜት ያላት ሴት እንዳለች ታውቂያለሽ? ኧረ እኔ እንጃ አላውቅም። አሁን በአሁን ንገሪኝ ሳይሆን በደንብ አጣርተሽ እንድታሳውቂኝ ብዬ ነው። እሺ። ይገርማል። እውነት አሁን አንቺና ራሄል ጓደኛሞች ናችሁ? ምናችሁም እኮ አይመሳሰልም። አንቺ ስነ ስርዓት ያለሽ፣ በዛ ላይ ልቅም ያልሽ ቆንጆ። የእሷን ነገር ስተኛ ደሳ። አዎ እረዳውታለሁ። ሶስታችሁም ጓደኛ ማቾች ነበራችሁ አይደል? ታዲያ እንደው ምን ሲል ነው እሷን የወደዳት? ማዘር በቃ እኔ የስራ ሰዓት እየረፈደብኝ ነው ልሂድ። እሺ ያችን የሰጠሁሽ ነው የሰራተን አይደል? እሺ በቃ ፖርሴ ይዤ ልምጣ። እኒህ ሴትዮ ቆይ ምን አስበው ነው? እትዬ ምን ነው ጠላትሽ በዛብሽ? አሁን ደግሞ እናትየው ተጨመሩ። እኔ አላምንም። እትዬ ታሪክ ነሽ ከሄኒ ጋር እንደሆን ይፈልጋል። ፈጣሪ ህልሜን እውን ልታደርገው ነው። ግን ለማለት የፈለጉት እንደዛ ባይሆንስ? የእውነትም ከሌላ ሴት ጋር እንዳገናኘ ቢሆንስ የፈለጉት? አይ እንደዛማ ሊሆን አይችልም። ንግግራቸው ግልጽ ነው። በዛ ላይ ሌሊት ላይ ሄኖክ ያወራሁትን ሳይሰሙ አይቀርም። ሄኒ የኔ ሊሆን ነው። ስልኩ አሁንም አይሰራም? አይሰራም። ይሻላል። እና ቤታቸውን አታውቂውም? አንድ ጊዜ በሩቋ ሳይቶኝ ነበር። ስለዚህ ታውቂዋለሽ ማለት ነው። እንሂድ ይመስለኛል። ግን እኮ ግን ምን መባ የእውነት ሞቶ ከሆነ ቤተሰቦቹም እኮ እሱን ማፈላለጋቸው አይቀርም። እኛ ሄደን ስንጠይቅ ገዳዮቹ እኛ እንደሆነ እንዳይጠርጥሩ ብለሽ ነው? አዎ አይቀርልን። እሱስ ልክ ነሽ። ግን ሌላ ምን አማራጭ አለ? መቼስ ራሳችንን ለአደጋ እናጋፍጥም አይደል? ቆይ
ምን ነው? ምንድነው? ከቤተሰቦቹ ጋር ተደዋውለሽ ታውቂያለሽ? ማለቴ አሁን የምትደውይለት ወንድሙ ቁጥርሽን ያውቀዋል? አዎ። ምን ነው ታዲያ? መባ ቤታቸው ሄዶ ማየት ከሆነ ከአንቺ ጋርም ከጠፋ ማለቴ ሞቶ ከሆነ እንዴት የሁሉ ጊዜ አንቺ ደውሎ አይጠይቁሽም? አንቺ ልክ እኮ ነሽ። ይሄ ሁሉ ጊዜ ቤት ሄዶ ማያውቅ ከሆነ እኔ ጋር ደውለው ደህንነቱን ማረጋገጥ እኮ ነበረባቸው አይደል? ስለዚህ አልሞተም ማለት ነው። አዎ፣ እኔ የሚያየሁት ቅዠት አይደለም ማለት ነው። ልክ ነሽ ጓደኛዬ። እንኳን ደስ ያለሽ። ነፍሰ ገዳይ አይደለሽም ማለት ነው። ለምንድን ነው እትዬ ግን ስልክ ማታነሺው? አንሹ እባክሽ እባክሽ እባክሽ። መዲ ከቤት መውጣቴን ሰምታ ነው? ምንድን ነው? እኛ ቤት የምትሰራው ልጅ ናት እና ለማተናገራት ከሰማሹ ጉድ ውጪ ደግሞ እርጉዝ ነኝ ልበላት? ሁሉንም ነገር ታውቃለች ያልሽኝ ሴት አይደለች እንዴ? አዎ። ከቤት ወጥታ ሄዳለች ያልሽኝ መስሎኝ ነበር። ተመልሳ መጣ ወይ ደግሞ ይሄን ይደውሉላት ነግሯት ይሆን? ማናገር ካልፈለግሽ በቃ ይቅርብሽ። አይዞሽ። ለምን ቆይ ወደ ሆስፒታል አንሄድም? አያይ መሄድ አልፈልግም። እንዴት? ማለቴ ጽንሱ ቢቋረጥም ቢወለድም ሆስፒታል መሄድ አለብሽ እኮ። አውቃለሁ፣ ግን አሁን አልችልም። ቆይ ግን ነፍሰ ጡር መሆንሽን ያወቅሽው እንዴት ነው? ቤት ውስጥ ቼክ አድርጌ እንጂ ሐኪም ቤት አልሄድሽም? አዎ። እና እርጉዝ መሆንሽን እኮ በሱ ብቻ እርግጠኛ መሆናችን ላልሆንም እችላለሁ። እርግጠኛ አይደለሁም፣ ግን አንድ የሕክምና ባለሙያ ጓደኛለች። እሷን ደውለን እንጠይቃታለን። እሺ በቃ አሁን ሆስፒታል ማትሄጂ ከሆነ ቤት እንሂድና እረፍት አድርጊ። እሺ። እትዬ ለምንድን ነው ስልክ ማታነሺው? እቺ ትና ደግሞ ሆነ አንቺን ምን አርጋሽ ይሆን? መቼ ነው ከላይሽ ላይ የምትላቀቀው? ምን አይነት ፈተና ነው? አቤት ማዘር። አቤት። በይ እንግዲህ ቤቱን በደንብ ጠብቂ። እግሬ ሁሉ ተሳሰረ። ትንሽ ዞር ዞር ብዬ እመጣለሁ። ይሻላል? አዎ። እሺ እሺ ማዘር። አይ ልክ ነሽ። አዎ በቃ እሺ፣ እንደዛ እናደርጋለን። በጣም አመሰግናለሁ። እሺ ቻው። ምን አለችሽ? በቤት ውስጥ መመርመሪያ ብቻ በቂ አይደለም፣ ሆስፒታል መሄድ አለባት ነው እሷማ የምትለው። ስለዚህ እርጉዝ ላልሆን እችላለሁ ማለት ነው? ምናልባት ግን ሄደን ቼክ ማድረግ አለብን። ማናት? መድኃኒት ናት እንዴ? አዎ፣ በሙሉ ስሟ ስጠሪያት እኮ ሌላ ሰው የጠራሽ መሰለኝ። በዚህ ልክ የምትቀርቢያትን ሴት ስልክ ነው የማታነሺው? ምን እላታለሁ? በቃ እሺ ተይው። ተነሻ፣ እረፍት ማድረግ አለብን። ግቢና እረፍት አድርጊ። እሺ። ቆይ ለምንድን ነው ስልኬን የማታነሳው? ቆይ ለምንድን ነው ከቤት ወጣ ሄደችው? እነቴን አግተዋት ይሆን እንዴ ከቤት ወጣች የተባለው?
ባይሆን እንዴት እንደዚህ ወጣ ትቀራለች? ኧረ እትዬ እባክሽ የሆነ ነገር በይኝ። ማን ነው? ኧረ ማን ነው? ማን ነው? እትዬ ታሪክ ነሽ? ቁልፍ አልያዙም እንዴ? መጣው። ማን ነው? ሰላም። ደግሞ እዚህ ምን ትሰራለህ? ምን ነው እዚህ እንዳልመጣ ተከልክያለሁ እንዴ? ያማ እንዴ እኮ የሥራ ቦታዬ ነው። ሁሉም አሰሪዎችሽ እንደሌሉ አውቃለሁ። አንተ ሰው ገና ሌላ ብዙ መዘዝ ታመጣብኛለህ እንዴ? ምንድነው? የመጣሁበትን ጉዳይ ጨርሼ ነው የምሄደው። እሺ የመጣበት ጉዳይ ምንድነው? የመጣሁበት ባለፈው የሰጠሁሽ አበባ ጠውልጓል እኮ። ለዛ እኮ ነው የመጣሁት። የጠወለገውን በአዲስ ልተካው ማለት ነው። እምዬ ድረሽልኝ። ኧረ እንደው አንተስ ምን ጉድ ነህ? ምን ጉድ ነህ ልጄ? ነው ያቺ ቲና ናት አይደለ? እሷ ናት የላከችን እንድትጫወትብኝ። ቲና አበባ ማስቀመጥ የምትፈልገው መቃብርሽ ላይ ነው። የት ነህ? ወደ ቤት ልገባ ነው። ምን ነው? አይ በጊዜ ቤት ገብተህ ምን ትሰራለህ ብዬ ነው። እና ታዲያ ልሂድ? ለምን አንገናኝም? አይ ግድ የለሽም ቲና፣ ይቅርብኝ። ወደ ቤት ልሂድ። አይዞህ እንደ ትናንቱ አትጠጣም። ሪፍሬሽ እንድታደርግ ብዬ ነው። አይ እባክሽ ግድ የለሽም፣ ይቅርብኝ። ቶ እኔም እኮ ትንሽ ስለደበረኝ ብዬ ነው። ምን ነው? ምን ሆንሽ? እኔ እንጃ ብቻ መጥፎ ስሜት ላይ ነኝ። በቃሽ፣ መጣሁ። እዛው ጠብቂ። እኔ ቀስ በቀስ እጄ ላይ እያደረኩ እናትህም ወዳኛለች። ይሄው አበባውን ተቀበልኩ። ሌላ ምንድን ነው የምትፈልገው? ይህንንም አበባ እንዳይጠወልግ ልታደርጊ ነው የምፈልገው እኮ። እንዴት? እሱን ላሳይሽ እችላለሁ። አይ እቤትማ መግባት አትችልም። ምን ነው እንዳልገባ ማዕቀብ ተጥሎብኛል እንዴ? እንዴ እትዬ ደወለች። ሄሎ እትዬ። ምን? አይ ራይል አይደለም ሳራ ነኝ። ምን? ሳራ እትዬ ምን ሆና ነው? ማለት አንቺ በሷ ስልክ የምታወሪኝ? አይ ደህና ናት። ደጋግመሽ ስትሞክሪ እኮ ምን ተፈጠረ ብዬ ነው። ለኔን ትነግሪኝ ትችያለሽ? ለአንቺ? ቆይ ሳራ ማለት? አዎ የመባ ፍቅረኛ ወይም ደግሞ ነበርኩኝ። ሁሉንም ነገር አውቃለሁ። ከቲና ፓርቲ በኋላ የተፈጠረውን ሁሉንም፣ መባም እንደሞተ ምናምን ሁሉንም ነገር። እንዴት ማለት? አንቺም እሷን አግተሻት ነው? አግተሻት ነው አይደለ? ከቤት እንደወጣች እኔ ጋር ነው የመጣችው። መባ መፈለግ ስለነበረብንና ወይም ደግሞ ሞቱን ማረጋገጥ። ቆይ እኔ እንዴት አንቺን አምንሻለሁ? ማለት ከቲና ወገን ብትሆኝስ? አንቺን በማናገርና ሪችን ከመርዳት ቆይ እኔ ምን ማተርፍ ነው የሚመስልሽ? እኔ እንጃ አላውቅም፣ ግን ደግሞ ግራ ገብቶኛል። በተደጋጋሚ ደወልሽ በሰላም አይመስለኝም። ምን ተፈጥሮ ነው? አዎ ቲና
ማለቴ ከሄኖክ ጋር ማለት ከጋሼ ጋር ለመሆን እየሞከረች ነው። እናቱም እንደዛ እንዲሆን እየፈለጉ ነው እና ግራ ገብቶኝ ነው። ምን እየምርሽን ነው? ቆይ የምታወሪው ነገር እውነትሽን ነው? አዎ ትናንትና አብረው ሲጠጡ ነው ያመሹ። እሺ መዲ፣ በጣም አመሰግናለሁ። ማድረግ ያለብኝን ነገር ሁሉ አደርጋለሁ። ሰላም ሁኚ። እሺ ቻው። ዛሬ ምን ሆኖ ነው? ሄሎ ሄኖክ፣ ሳራ ነኝ። አወከኝ? ያው አውቄሻለሁ። አሁን ተገናኝተን ማውራት እንችላለን? ስለምን ጉዳይ ነው የምናወራው? እኛ ላይ ስለማገጡብን ስለመባና ስለ ራይል ጉዳይ ነው? ሄኖክ፣ በስልክ ዝርዝሩን ልነግርህ አልችልም፣ ግን በጣም አስቸኳይ ነው። አሁኑኑ ተገናኝተን ማውራት አለብን። ግድ የለሽም ሳራ፣ እኔ ቢቀርብኝ ይሻላል። እባክህ ልለምንህ፣ ይሄ የህይወትና የሞት ጉዳይ ነው። እሺ ንገረኛለን። ለነገሩ አንቺ ምንም አላጠፋሽም። አመሰግናለሁ። ሄሎ ቲና። ወይ ሄኒ፣ ደረስክ እንዴ? ቲና ትንሽ እንደማረፍድ ልነግርሽ። ምን ነው? በሰላም? አይ በሰላም ነው። ሳራ ላገኛት ነበረ። ሳራ የመባ ፍቅረኛ? አዎ፣ እሷም እንደኔ ግራ ተጋብታለች። አንዴ ላዋራትና አንቺ ጋር እመጣለሁ። እሺ እጠብቅሃለሁ። ወይኔ ሳራና ሄኒ ሊገናኙ ነው። ሁሉንም ነገር ትነግሯለች እኮ። በድጋሚማ ይህ ነገር አይበላሽም በጭራሽ። ሄሎ ስማኝ፣ አሁን በምልክልህ አድራሻ 2 ሴቶችን ታስወግድልኛለህ። ደግሞ ስማኝ፣ ነገሩን በጥንቃቄ አድርገው እሺ? አሁን ከጨረስክ በቃ ውጣል። አንድ ነገር ብቻ ይቀረኛል። ደግሞ ምን ቀረ? ምን መሰለሽ? አረ በፈጠረ እንዴ እነጋሽ ሳይመጡብኝ ውጣ። መድኃኒት መድኃኒት የፈራሁት ነገር። አረ በእግዚአብሔር ውጣ። ቆይ ምን ያስደነግጥሻል? አቤት እንዴ ምን ያስደነግጥሻል? ሰው ቤት ጎረምሳ አምጥቼ የት ልደብቅ? ና በቃ አንተ ተደበቅ። መድኃኒት እና ሌላ አማራጭ የለማ። ጎረምሳ አምጥታ አገኘች ከሚሉኝ ይሻለኛል። ኧረ ተይ። አቤት እትዬ በፈጠረ እሺ በል። እሺ ወዲህ ይኸውልህ እዛ መጨረሻው ክፍል እዛ ታጠፍ ግባ እዛ። አቤት መጣሁ። ምንድነው እንደዚህ የሞትና የት ጉዳይ ነው ብለሽ አቻክለሽ ተራሽ? ስራ ላይ ነው። ስለ ራሂል? አዎ ማውራት ያለብን ነገር አለ። እሱ የት ሄዳ ነው አንቺን አማላጅነት ይላከች? እሷ አንተ ጋር እንደመጣ እንኳን አታውቅም። ቤት ተኝታ ነው ትቻት የመጣሁት። በተኛችበት? አዎ እኔ ጋር ነው ያለችው። አልገባኝም። ፍቅረኛሽ ያስረገዛትን ሴት ቤትሽ ያስጠጋሻል? ይኸውልህ ስማኝ፣
ነገሮቹ እንደምታስቡት አይደለም። ችግር የለውም። አሁን የመጣሁበትን ጉዳይ ነገር ምንድነው? የሞትና የህይወት ጉዳይ ነው ምናምን እንጂ